ነው ልጁ አይደለም። ጥያቄው ዝምድና አላችሁ? የስጋ ዝምድና ምንም ያገናኝ የለም። እናትዮ የእሷ እናት መታ የኔ ቤተሰብ አገብታል እንጂ ምንም ዝምድነት የለም። ስለዚህ ቤተሰብ አልተስማማ። አዎ እሺ። የቀድሞ የልጅሽ አባት ፍቺ ፈጽማችኋል ወይስ ትዳሩ እንዳለ ነው? እስካሁን ትዳሩ እኮ እንዳለ ነው። ይደውልኛል ለልጁ ደግሞ እኔ እያለው ለምሳሌ ለቤተሰቦችም አሁን ቦን ከወንድሜ ጋር አስተዋውቅ ያለው ብር ደግሞ ይልካል፣ ይጠይቃል እንደነበረ ያለው። አልተፋታንም። እና ትዳር ውስጥ ሆነሽ እንዴት ነው ከሌላ ሰው ፍቅር ያዘኝ ልትይቻልሽ? ምን አውቃለሁ። እሱ እኮ ፍቅር አይባል ያ ለምሳሌ ትዳር ብባል መቶ ሲወልድ ያልጠየቀኝ። ህጋዊ ጋብቻ አላችሁ? እየነገርኩ ህጋዊ ጋብቻ የለንም። ሽማግሌ ልኮ ምናምን አይደለም ያገባሽ? አዎ። እሺ ሚውት አድርጊ እንጂ ቃሪያ በሚጥሚጣ ሰናፍጭ ያለበት መርፌ ነው የምንወጋሻው። ሊያስነጥስሽ ይችላል። ነርሶች ግሉኮስ ምናምን ኦክሲጅን ስጥ አርጉልኝ፣ ፌንት እንዳታረግ በዚህ ሁኔታዋ። የኔት ከአንዱ ወደ አንዱ ምንድን ነው ጥድፊያው? አልገባኝ። ምንድን ነው ያጣድፍሽ? እንዲህ ህይወት እኮ ዝም ብሎ ቃቃ ጨዋታ እኮ አለ። ያንቺ ነፍስ እኮ ወይም ያንቺ ህይወት እኮ ውድ ዋጋ የተከፈለበት ነው። ገብቶሻል? እንዴ ነው ሳትጋቢ አንድ ወንድ ቤት የምትገቢው ያለ ቤተሰቦችሽ ፈቃድ? እሺ ገባሽ፣ ወለዳችሁ፣ ልጁ ጥሎሽ ሄደ። ምክንያቱም ህጋዊ ሚስቱ አይደለሽም። እንዲህ ነው አሽቀንጥረው የሚጥሏችሁ። እንደዚህ ነው እንደ ማስቲካኝ እኮ የሚተፏችሁ። ወንዱ ቤት ስትሄጂ ወይኔ ሶፋው ሲያምር፣ አልጋው ሲያምር፣ መታረጃሽ ነው፣ የምትታረጅበት ነው። እንደ ወንድ የሚሰማኝ ነው የነገርኩሽ ያለሁት። ገብቶሻል? ማናችንም ወንዶች ሴት ልጅን በቀላሉ ካገኘናት እንነቃታለን። በቀላሉ ስልሽ አሁን ትዳር ነው እያልኩሽ ያለሁት። በቃ ነይ ቤት አብረን እንኖራለን ምናምን ብሎሽ እሺ ብለሽ ልብስሽ ምናምን ሻንጣሽን ይዘሽ ጠቅለል አድርገሽ ያለ ቤተሰብ ፈቃድ ሽማግሌ ሳይልክ ጠይቆ ምናምን ጥሎ ምናምን ሳያገባሽ ዝም ብሎ ሰትት ብለሽ ብትገቢ ለተወሰኑ ወራቶች በጣም እንደ ንግስት ሊንከባከብሽ ይችላል። ከዛ አሽቀንጥሮ ነው የሚጥልሽ። እመኚ፣ የትኛውም ወንድ ስትር ብሎ እንደ ባል አክብሮሽ ስርዓት ኖሮት የሚኖረው በፍሬም ሲያዝ ነው። ፍሬም ማለት ቤተሰብ አውቆ ሽማግሌ ልኮ ቤተሰብ ፈቅደናል ብለው ሲሆን ህግም ያስገድደዋል። የሚጠይቅም አካል አለ። አንቺ ላይ በደል መፈጸም አይችልም። አልበለዚያ ጎዳና ነው የሚጥልሽ። ነገር ምን ታመጫለሽ? ማን ለማና ቤት ብትይ ነው? መብት የለሽ፣ ባለመብት የለሽ። ባለቤት እኮ አይደለሽ፣ ባለቤቱ እኮ አይደለሽ። እንደ ሸንኮራ መጦ ይተፋሻል። አለቀ። ሸንኮራን እኮ ስንበላው ገና ቆርጠን ምናምን ስንል እኮ በጣም ደስ ብሎ ነው አጣጥመን ጣፍጦ ነው የምንበላው። ከዛ መጨረሻ መጠን ልክ ሲያልቅ ቀፎ ቅርፊቱ ሲቀር እንተፋዋለን። ቅርፊቱ ምንም ስለማይጠቅመን ጣዕሙ አለቃ በቃ። ከዛ በኋላ ምንም አይሰራ። ስለዚህ እዚህ ውስጥ ያላችሁ ሴቶች በሙሉ አደብ ግዙ። አፈቅርን ብላችሁ እንዲህ አትበሉ። በማስተዋል አድርጉት። ከጭንቅላታችሁ ጋር አስተሳስሩት። ፍቅር ጥሩ ነው። ፍቅር የሚጠላ ማንም የለም። ተፋቀሩ። ግን የምትሄዱበትን መንገድ አስተካክሉ። ኖ የሚባል ነገር አለ። በጣም አፍቅረሽው አየር ላይ እንዲህ ከንፈሽ እየበረርሽ እንዲህ አድርጊ እንዲሁኝ ሲልሽ ቆይ ብለሽ ከጭንቅላትሽ ጋር መማከር ከቻልሽ አይ ይሄ ልክ አይደለም ትያለሽ። አብዛኞቻችሁ ግን ይህንን አታረጉ። ፍቅረኛን ከሚከፋው ባጣውስ ቢቀየም ሲቀየም ለምን በአፍጢሙ ሲተከለም ውሎ አይደለም። ፍቅር እውር ነው የምትሉ አላችሁ። አይደለም። ልባችሁ ከጭንቅላታችሁ ጋር አስተሳስሩት። ልብ እውር ነው። ዝም ብሎ ነው ሽምጥ የሚጋልበው። ገደል ነው ይዟችሁ የሚገባው። አይምሮ ግን ያመዛዝናል። እሳትና ውሃውን ይለያል። ይሄ ትክክል አይደለም ታይ ይልሻል። በዚህ ሂጂ። ሁለተኛ ነገር አሁን አንቺ ከሰፈሬ ልጅ ጋር ፍቅር ያዘኝ አልሽኝ። ይህንን ቶፒክ ሳትዘጊ እዚህ ጋር ገና የልጅሽ አባት ጉዳይ አለ፣ ያልተዘጋ ጉዳይ። እሱን ሳትዘጊ ሌላ ከሰፈርሽ ሌላ ፍቅር ይዞሻል። እንዴት ካለፈው አትማሪ? አፍሽን ሞልተሽ ይወደኛል እያልሽ እየነገርሽ ነው። ሰው ይወደኛል አይባልም፣ እወደዋለሁ ነው እንጂ ይወደኛል አይባልም። የኔ እናት
እኔ እዚህ ውስጥ 1600 ሰዎች አሉ። እኔ እንደምወዳቸው ልናገር እችላለሁ አፌን ሞልቼ። የሁሉ ሰው ግን ይወደኛል ብዬ በምንም ተአምር አፌን ሞልቼ ልናገር አልችልም። አንዳንዱ ምን አለ በደፋው ብሎ የሚያየኝ ሰው አለ። እስቲ ውድቀቱን ነው ማየው፣ ውድቀቴን የሚጠብቅ ሲወድቅ ማየት ነው ፈልገው ብሎ የሚያየኝ አድንቆኝ አይደለም፣ ጉዱን ነው ማየው። እስቲ ይሄማ መጨረሻውን ነው ማየው ብሎ የሚያየኛል። ወዶኝ ደግሞ በናፍቆት ጠብቆ ደግሞ የሚያየኛል። ምንም ግድ ሳይሰጠው ደግሞ የሆነ የጊዜ ማሳለፊያው አድርጎ የሚያየኛል። እስቲ ስራ ከምፈታ ምናምን ነገር ካለ ብሎ የተለያየ አይነት ሰው ነው ያለው። ሰው ስለ ራሴ ነው አፌ ሞልቼ ልናገር የምችለው። እወዳችኋለሁ ብዬ ልናገር የምችለው። ሰው ይወደኛል ብዬ አፌ ሞልቼ አልናገርም። ሰው ይወደኛል ብዬ አፌን ሞልቼ የምናገረው የፈጠረኝ ፈጣሪ ብቻ ነው። ጀርባውን እንደማይሰጠኝ እንደማይክደኝ የማረጋግጠው ማለት ነው። ስለዚህ ይወደኛል አትበይ፣ አርፈሽ ቁጭ በይ። መጀመሪያ የከፈትሽውን ቶፒክ ዝጊው። የልጅሽ አባት ጉዳይ አልተጠናቀቀም፣ ዝጊው እሱን መጽሐፍ አቁሚ። ልጁን በተመለከተ ያሳድግ። ሌላ ሚስት አገቷል አይደል? ራስሽን ቆጥቢ። እስቲ ሲንግል ሁኚ። ሲንግል ሆናችሁ የቆያችሁበት ጊዜ ምን ያህል ነው? እስቲ ገምግሙት ራሳችሁ። በተለይ ሴቶቹ። ወንዱ እንኳን ችግር የለውም፣ ሲንግል ረጅም ጊዜ ሊቆይ ይችላል። ከአንዱ ፍቅር ወደ ሌላው ፍቅር ለመዝለል በጣም ትንሽ ጊዜ ነው የሚያስፈልጋችሁ። ሲንግል ሁኑ። እስቲ ገምግሙት ህይወታችሁን። ምን ላይ ነው ስህተት የሰራሁት? ምን ላይ ነው ስታክ ያረኩት? የቱ ጋ ነው ያጠፋሁት? የኔ ኃላፊነት ምን ነበር? ካለፈው ህይወታችሁ ጋፕ ስጡት። ለብቻችሁ ናችሁ፣ አሰላስሉ፣ ብሰሉ፣ በአይምሮ ልዕልና ከፍ በሉ፣ በአስተሳሰብ በማስተዋል። ከዛ ዘ ኔክስት ሌቭል ህይወታችሁ ውስጥ ሌላ ሰው የሚመጣበት ታይም ላይ የተሰራ ሰው ነው የሚያገኘው። ሰው ቀድሞ የሰራችሁ ስህተት አትሰሩትም። ሰው ትዳር ከሆነ በትዳር ረጅም ዓመት በደስታ ትኖራላችሁ። ሰው አንድ የተኩሳችሁ ከሳታችሁ ችግር የለውም። ኔክስት እንዳትስቱ መጠንቀቅ ነው። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። ሁለቴ መሳሳት የለባችሁ። ስለዚህ ፍሬን ያዢ። ቤተሰቦችሽ አታገቢም ካሉሽ አታገቢም፣ አለቀ። ቤተሰብ ረግጠሽ መሄድ የለብሽ። ያለ ቤተሰቦችሽ ፍቃድ እኮ ሄደሽ አየሽው እኮ አይደል ምን እንዳረገሽ። ስለዚህ ቤተሰቦችሽ አታገቢውም ይሄን ሰው አልፈቀድንም ካሉ ፖስት አድርጊና ኦኬ አልፈቀዳችሁ፣ እሺ ከእናንተ ፈቃድ አልወጣም፣ እንዴት እናርግ ብለሽ ሄደሽ ቁጭ ብለሽ ትነጋገራለሽ እንጂ በአፍንጫችሁ ተተከሉ ብለሽ ድጋሜ የሰራሽውን ስህተት አሁንም ልጁ ቤት ሄደሽ ስህተት ብለሽ ብትገቢ ተመሳሳይ ታሪክ ነው የምትጽፊው። ተግባባን? በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልህ። እሺ እኔም አመሰግናለሁ። መልካም ቀን። ሽሮፑን ዋጪ ቀን ጠዋት ማታ። አስቸጋሪ እኮ ነው ጎበዝ። ይዋጣል። እሺ የሚታዘዝላችሁን ሽሮፕ ዋጡት። አንዳንዶቻችሁ ቁምሳጥን ውስጥ ምናምን ታስቀምጡትና ትረሱታላችሁ። ይዋጥ ከምግብ በፊት በባዶ ሆድሽ። ከዛ ደግሞ ማስታገሻውንም ትንሽ ትኩሳት ካለብሽ ያዘዝንልሽን ኪኒን ዋጪ። ነገሩ ዘንድሮ በሽታውና ኪኒኑ እኮ ተላምደዋል። ስትውጡት ፍሬንድ ናቸው። በሽታውም ኪኒኑ መድኃኒቱም ይተቃቀፋሉ። ፒስ ነው። እንዴት ነሽ? ተላመድን አይደል ሁላ የሚባባሉ ይመስለኛል። ሄሎ ሄሎ ሁሉኖች። ምክንያቱም በር ላይ ብዙ ሰው ነው ያለው። ምክንያቱም ሬዲ ሁኑ ለመመለስ ስትገቡ። ሄሎ ወይ ጤና ይስጥልኝ ወንድሜ። አውሪ ስትልን ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየኝ። ምን እንታዘዝ? ያው ማልተከታተላለሁ የምትናገራቸው ነገሮችና አሪፍ ናቸው፣ ቀጥልበት። አድናቂ ነኝ፣ ትመቸኛለህ ለማለት ነው። እሺ ወንድሜ፣ እሺ በጣም አመሰግናለሁ። እሺ እሺ አባት። እሺ አድናቆት ከወንዶች ጉዳይ ለውጥማ አለ ጋይስ። መድኃኒቱንማ ትንሽ ጥናት ይደረግበት። ከወንዶች ጉዳይ አድናቆት ሰርተክፌት የምስክር ወረቀት በፍሬም ይቀመጥ፣ በፍሬም በትልቅ ፍሬም። ይሄ በጣም በቀላሉ የምናልፈው ጉዳይ አይደለም። ሄሎ አቤት፣ ይሰማላ? ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። ምን እንታዘዝ?
እኔ ያው እንድትመክሩኝ ነው ማለት ብዙ ተጠቅሜያለሁ። በእርግጥ ግን ተጨማሪ እንድትመክሩኝ ነው። እሺ ምንድን ነው ንገሪኝ። እኔ ባለትዳር ነኝ እና 2 ልጆች አሉኝ እና አሁን አረብ ሀገር ነው ያለሁት እና እዛ በነበርኩ ሰዓት ብዙም ከባለቤቴ ጋር እንስማማም ነበር። ማለት ከቤተሰቦቹ ጋር ብዙ የቤተሰቦቹ ምክር ይቀበላል እና ለኔም ለልጆቹም ብዙም የሆነ ትኩረት የለውም እና ብዙ ጊዜ በቃ ማለት እሱ ጎበዝ ሰራተኛ ነው። በእርግጥ ግን በቃ እኛ በሱ የምንጠቀመው ነገር ምንም የለም። በቃ በቤተሰቦቹ ምሬት ነበር የሚኖረው። በተለይ ከእህቶቹ ጋር በጣም ይቀራረባል እና እነሱ ከኔ ጋር ነገር ከፈለጉና እነሱ ካኮረፉ እሱም ያኮርፈኛል። ቤተሰቦቹ ከኔ ጋር በቃ በጣም እንትን ካልሆኑ ሰላም ካልሆነን በቃ እሱም ጭምር ነው ምን ሆንሽ እንኳን ብሎ ሳይጠይቀኝ ነው እንትን የሚለው ማለት ነው። በቃ እነሱ አኮረፉ ማለት እሱም አኩርፎ ነው ቁጭ የሚለው እና ብዙ ጊዜ በቃ ከልጆቼም ጋር በጣም እቸገር ነበረ። ከዛ መጨረሻ በቃ ይሄ እንትን ከሚል ብዬ ልጆቹንም እሱ ጋር ትቼ ወደ አረብ ሀገር መጣሁ እና አሁን ከአረብ ሀገር 2 ዓመት ከ6 ወር ምናምን ሆኖኛል እና ምን ይለኛል ብር ላኪና እንደዚህ ላድርግ የሆነ ነገር ልስራ ስልክ የሆነ መኪና ተጨምሬበት መኪና ልግዛ ምናምን ይለኛል። እኔ ደግሞ በፊት የነበረው ነገር ስለማቅ ማለት በቃ እሱ ሲኖረው በቃ የተለያየን ሰው ነን ማለት ትችላለህ። እሱ አለው እኔ የለኝም ማለት እስከ መቸገር ድረስ ማለት ነው። ከልጆቹ ጋር በቃ ለልጆች የምሰጣቸው ነገር እስከማጣ ድረስ ነበረ የሚቸግረኝ እና ያንን ስላለብኝ በውስጤ ያ ስላለ እኔ ደግሞ ይሄ እዚህ የምሰራው ብር ወደሱ ማድረግ አልፈለኩም እና አሁን ወደ እንታልክም ስለው ከልጆቼ ጋር ማለት ከልጆቼ አያገናኘኝም። በእርግጥ ለልጆቼ ልካለው የተወሰነ እንዲቆርጬ ምናምን ግን እሱ የሚፈልገው በቃ እንዳለ በየወሩ የምሰራው ወደሱ እንዳስገባ ነው የሚፈልገው። ያንን ካላረግሽ ከልጆቹ ጋር ላገናኝሽ የሚለኝና በቃ ለ15 ቀን ከሳምንት በላይ በቃ አንዳንዴ ልጆቹን ሳላገኛቸው ቀርና በቃ ጎረቤት ደውዬ ምናምን ነው ማገኛቸው አንዳንዴ ለምነውና ምናምን ማለት ነው። እና ግራ ገብቶኝ ነው። ምንድነው ልስራ የሚለው? ምን ያህል ብር ላኪልኝ ነው የሚልሽ? ይሄው ነው። ምንድነው ልስራ የሚልሽ? ልስራ ማለት ስራማ አለው ግን በቃ እሱ ሌላ ተጨማሪ ነገር ማድረግ ነው የሚፈልገው። በአጠቃላይ በቃ እኔ ጋር ያለው ብር ወደሱ እንድልክ ነው እሱ ጋር እንዲሆን ነው የሚፈልገው ማለት ነው። እኔ ደግሞ እዛ የነበርኩበት ጊዜ በተለይ በቃ እኔ ማለት እሱ ስላጣ አይደለም ምን አረብ ሀገር የመጣሁት ማኖር ይችላል፣ ግን የሱ ብር የኔ አልነበረም። ምን ማለት ነው? ማለት በቃ አልጠቀምም ነበር ለኔ የሆነ በቃ በቃ በሱ ብር እኔ ብዙም አልጠቀምም ነበር። ምንድነው የሚያደርገው? ሰጥቶን ያመጣው ለራሱ ነው በቃ ከቤተሰቡ ምናልባት በቃ ለራሱ ነው። እና ገቢውንም አታቂም ወጪውንም አታቂም አንቺ? አዎ አላቅም። እሺ ቤተሰቡ ካኮረፉሽ እሱም ያኮርፍሻል?
አዎ በቃ እንደውም ማኩረፍ አይደለም። ምናልባት እኔ አሁን ለቤተሰቦቹ መጥፎ ነኝ አይደለሁም፣ ግን ያው ብቻ እኔ እንጃ አላቅም። ግን በተለይ ከእህቶቹ ጋር ነበር። ከእህቶቹ ጋር ብዙ ጊዜ በቃ እኔ ከአይምሮ በላይ ነው። ብቻ በአጠቃላይ የሰው ልጅ ያክል በትዕቢት እነሱ ያውቃሉ። እነሱ ሰላም ካልሆኑ ከኔ ጋር እሱም እንደሚቀየር ስለሚያውቁ በቃ አንዳንዴ እኔ ግራ ይገባኛል። እንደውም በምን ምክንያት ነው እሺ ያኮረፈችው ብዬ ሁሉ ነው ማስበው። አንዳንዴ በቃ ተነስታ ካኮረፈችኝ ምን ሆናችሁ ነው ብሎ እንኳን ሳይጠይቀኝ ነው እሱም በቃ አኩርፈዋል። ለወር ለ15 ቀን በቃ ተኮራርፈን ነበር የምንኖረው። እና አንዳንዴ ልጆቼን ይዤ ሁሉ ቤተሰብ ጋር ልሂድልና የሆነ ልጆቿን ይዛ መጣች የሚለው ነገር ደግሞ ያስጠላኛል። ማለት ሰው የሚለኝን ማለት ነው። እና በቃ እዛው ሆኜ ብዙ ጊዜ ታገስኩኝና እንደምንም አረብ ሀገር ጀመርኩኝ ከቤተሰብ ብር ጠይቄ ምናምን። ከዛ እንዳጋጣሚ ሆኖ ያው ብዙ ጊዜ ቆይቶብኛል፣ ግን እንዳጋጣሚ ሆኖ ደግሞ መጨረሻ ተሳካልኝና በቃ ልጆቹንም ጨክኜ ሱቅ አውጥቼ መጣሁ። እና አሁን አንዳንዴ ግራ ይገባኛል። ማለት ካላኩኝ ልጆቼን ደግሞ ማናገር እፈልጋለሁ። ከላኩኝም ደግሞ መላክ ደግሞ በፍጹም በቃ አልፈልግም። ምክንያቱም የበፊቱ ነገር ስላለ ማለት ነው። እንደውም በቃ አንዳንዴ ምንም ልጆች እሱ ጋር ባይኖሩ ኖሮ ምንም ነገር እንትን ባልል ደስ ይለኛል። ምክንያቱም እኔ ቢያንስ ከልጆች የተለየች እንኳን እዚህ የመጣሁት ሀቶ ተቸግሮ ምናምን አይደለም። የሱ ማለት ባልና ሚስት ሲባል ያው አንድ ላይ ነው፣ የጋራ ነው። ግን ምንም አልነበርንም። እኔ ልብስ ሳለብስ ነበረ እሱ ለእህቶቹ አቶ ምናምን ቢሆን በቃ እረዳለሁ። ግን ለእህቶቹ ልብስ ሲያለብሳቸው ምናምን እግዚአብሔር ምስክሬ ነው። እኔ ምናልባት ቤተሰቦቼ ናቸው እንትን የሚሉልኝ ማለት የሚያደርጉልኝ ማለት ነው። በቃ እኔም ለመድኩት ያ ነገር ለምጄው ከሱ ምንም ልብስ ምናምን በቃ በአጠቃላይ ምንም አልጠብቅም። ቤተሰቦቼ ምናልባት እህቶቼ ጋር ምናምን ሄድና እነሱ ናቸው እንዲህ ልብስ ምናምን የሚያለብሱኝ የነበሩ እና ይሄ ነው በቃ ግራ ገብቶኛል። ማለት ምን አደርግ እንዳለብኝ። አፍቅረሽው ተፋቅራችሁ ነው የተጋባችሁት ወይስ በቤተሰብ? በቤተሰብ ነው። እሺ ሚዩት አድርጊና አዳምጪኝ። እሺ ተረጋጊ። አንደኛ በቤተሰብ ማግባት ጣጣው ይሄ ነው። ጣጣው ይሄ ነው። እያንዳንዶቻችሁ ቤተሰቤ አምጥቶልኝ ቤተሰቤ ፈቅዶ ምናምን ብላችሁ ለማግባት የምትንደረደሩ ሰዎች ይሄ ነው። እንኳን ቤተሰብ የማታውቁት ቀርቶ አውቄ ያገባሁት የምትሉት ራሱ ይሄ ነው። አንደኛ ነገር ይኸውልሽ ወንድ አግቡ ምላችሁ ለዚህ ወንድ ማለት ምን እንደሆነ ታውቂያለሽ? ያገባት ሚስቱን እናቱ እንኳን መታ ልትናገራት ከሞከረች ከሚስቱ ጎን ነው የሚቆመው። አባቱ እናቱ ምናምን ሚስቱን ቢያኮርፏት ከሚስቱ ጎን ነው። ከሷ ጋር ስትስማሙ ከኔ ጋር እንስማማለን ማለት ያለበት እኔ አይደለሁም። እኔ ያልኩት እግዚአብሔር ነው ያለው። አለቅ ሰዎች ሲጋቡ ቤተሰቦቻቸውን ይተዋሉ ማለት በቃ ከሚስቱ ጋር ከወይ ከባሏ ጋር ይተባበራሉ እርስ በርስ። ስህተት እንኳን ቢኖርባት ቤት አስገብቶ ይነግራታል እንጂ ከሰዎች ጋር ተባብሮ ጎራ ለይቶ ጽንፍ ይዞ ከሚስቱ ላይ ተኩስ። ትክክለኛ ወንድ ገብቶሽ ሲንግል ነሽ። ባለ ትዳር የሚለው ስሜት ወይም ባለቤት የሚለው የሚቆምልሽ ነው የሚያስፈልግሽ፣ የሚታገልልሽ፣ ክብርሽን የሚያስጠብቅ። አንቺን ሊነኩ የሚመጡ ሰዎች ካሉ በክብርም በምንም እኔን ተራምዳችሁ ነው የምታልፉት ማለት አለበት ወንድ። የብረት መዝጊያ ማለት ያ ነው። አሁን ቁጭ ብሎ ከእናቱ ጋር ሚስቱን የሚያማ ነው። ከአባቱ ጋር ቁጭ ብሎ ከእናቷ ጋር ሄዳ ስለ ባሏ ችግር የምታወራ ነች። ከጓደኞቿ ጋር ሄዳ ከጓደኞቹ ጋር ሄዶ ሰብሰብ ብሎ እሷ እኮ አይገርምም። ሰው የገዛው አካሉን እንዴት ያማል?
የገዛ አካሉ ሁኔታ አሳልፎ ይሰጣል። ስለሚስትህ ስታወራ እኮ ሄደህ ስለ ራስህ ነው እያወራህ ያለው። ስለዚህኛው እጅህ ከዚህኛው ስለመሻሉ እንደማውራት ማለት ነው። ከዚህኛው እጅ እኮ ይኛው ይሻላል። አይገርምም? ይሄ ዝም ብሎ ቀሽም ነው፣ የማይረባ ነው እንደማለት። ሁለቱም እኮ ያንተ ነው። ስለዚህኛው ቀሽምና ካወራህ ኦልሬዲ አንተ ቀሽም ነኝ እያልክ ነው ያለኸው። እጁ ያለው ራስ አንተ ላይ ነው፣ አካልህ ላይ ነው። ይሄንን ያልተረዳ ሰው ጋር እየተጋባችሁ ቆሞ መቅረት አይሻልም እንዴ ጓዶች? እነዚህ ካልገባው ሰው ጋር ከምትጋቡ ከምትቃጠሉ ማለት ነው። ያገኘው ገንዘብ በሙሉ እኮ ያንቺም ነው። ትዳር ውስጥ እስካላችሁ ድረስ እንዴት ነው ለራሱ ብቻ ነው የሚጠቀመው ማለት? ለእህቶቹ ነው ሄዱ ልብስ የሚገዛው ምናምን እንዴ? እዚህ ውስጥ የተጋባችሁ ሰዎች ትኖራላችሁ፣ ወይም ትዳር ውስጥ ያላችሁ ሰዎች ወንድም ሴትም። ጋይስ ያገባችሁት ሰው ከፍ እንዲል ነው መጣር ያለባችሁ። እኔ ሚስት ብትኖረኝ ካገባኋት እሷ በእውቀትም በገንዘብም በውበትም በጣም ቆንጆ ከሚባሉ ሴቶች በላይ ቆንጆ፣ በአይምሮ ልዕልና ከፍ አሉ ከተባሉት በላይ ከኔ በላይ ስማርት እንድትሆን ነው መጣር ያለብኝ። እሷ ከፍ ባለች ቁጥር እኔም እኮ ነኝ ከፍ ምለው። ገብቶሻል? እሷ ከፍ ብላ እንደ ባንዲራ ከተውለበለበች፣ ባሏ ግን ማን ነው? ታድሎ እሷ ባል እኮ ነው የሚባለው። ብዙዎቻችሁ ግን የትዳር አጋራችሁ ስኬትና ከፍታ ለእናንተ ሰው እንዴት በራሱ ላይ ይቀናል? በራሱ አብሮት በሚኖረው ሰው ላይ እንዲህ አብራኝ የምትኖር ሚስቴ ከፍ ባለች በተወደደች ቁጥር በሰዎች በተከበረች ቁጥር እኮ እኔም ነው የምከበረው። በተዋረደች ቁጥር እኔም የምዋረደው። ይሄ ካልገባችሁ አታግቡ። አለቀ። ፉክክር አይደለም፣ በጋራ ከፍ ስለማለት ነው። ብዙዎቻችሁ ግን ፉክክር ነው። እናንተ ከትዳር አጋራችሁ በላይ ስማርት መሆናችሁ ለማሳየት የምትሞክሩት፣ ጎበዝን መሆናችሁ፣ ተወዳጅ መሆናችሁ፣ ንጹህ መሆናችሁ ነው ልታረጋግጡ የምትሞክሩት። ትዳር አጋራችሁ ጋር ተፎካክራችሁ እናንተ ንጹህ ሆናችሁ ያ ሰው ወንጀለኛ ቢሆን ማን የከሰረው? አብረህ እኮ ነው የከሰርከው። ትርጉም የለውም እኮ። ስለዚህ ለራስሽ ቁሚ የኔ እናት። ህግ አንድ፣ ቆፍጠን በይ፣ ቆምጨጭ በይ። ልጅሽን አላገናኛለሽ፣ ችግር የለውም። ልጆቹ የኔም ያንተም ናቸው፣ ተንከባከባቸው። እኔ ስራዬ ላይ እንትን እላለሁ፣ ስመጣ አገኛቸዋለሁ በይ። እድሉ ካለሽ ሌላ ሰው ጋርም ጎረቤትም ደውለሽ አናግሪያቸው ከናፈቁሽ፣ በሳምንት አንዴ ምናምን። ብር ግን እንዳትልኪ። ያ አንቺ በምትልኪው ብር ሌላ ሴት ነው የሚጋብዝበት። እመኝ፣ እንደ ዕቃን የቆጠረሽ ከሞባይል ስልኩ እንኳን የሞባይል ስልኩን ዋጋ እንኳን ዋጋ አልሰጠሽም። ዋጋችሁ ያልተረጋገጠበት የማትከበሩበት ቦታ ላይ አትቀመጡ። የምትኖሩት ምድር ላይ ነው ጋይስ። ከሰው ልጅ ጋር ነው የምትኖሩት። መልአካዊ ኑሮ አይደለም የምንኖረው። የሰው ልጅ ጎንበስ ስትሉ እግሩን ትከሻችሁ ላይ ነው የሚያስቀምጠው። ሊረግጣችሁን ይሞክር። ራሳችሁ የምታስከብሩት ራሳችሁ ናችሁ። ራስሽን ጠብቂ፣ ቆንጆ ሁኚ፣ ዘንጭ፣ ይመርብሽ፣ ለልጆችሽ የሚያስፈልገውን አድርጊ፣ ደስተኛ ሁኚ። ምን አይነት ሴት እንዳመለጠችው አሳዩ በተግባር ኖረሽ። ስንት ወንዶች ተሻምተውብሽ እኮ ሚስቴ በሆነች የሚሏት አይነት ሴት መሆንሽን ማሳየት አለብሽ። ሰውየው ግን እንደዚህ ንቆሽ በዚህ መጠን ከሱ ጋር ሄደሽ ቁጭ ብለሽ የምትጃጃይበት ምንም መንገድ የለም። እሱ የራሱን ህይወት ከጀመረ ቆይቷል። ይሄኔ እንዲህ አይነቱ ወንድ እንደዚህ ነው የሚያደርገው። ብር እንዳትልኪ መጠቀሚያ ነው የሚያደርግሽ። ፌር አይደለም ይሄ በምንም አይነት መስፈርት። ከዛ ስትሄጂ ትወስኛለሽ። ሀገር ቤት ባሌ ይሆናል ከዚህ ሰውዬ ጋር መቀጠል እችላለሁ ወይስ አልችልም የሚለው ትወስኛለሽ። አሁን ግን የአይምሮ ሰላምሽን ምረጭ። ጤናማ አይምሮ ይኖርሽ። ልጆችሽን ከቻልሽ አናግሪ፣ ካልቻልሽ አትፈነጂም። ልጆችሽም አይሟሙ። በጤና የጠብቆሽ እንጂ አንቺን በሰላም ስለመገናኘት አስቢ እንጂ በዚች ምክንያት እቺ ስስ ጎንሽ መሆኗ እንዳታሳዩ። ልጆችን አላገናኝ፣ ችግር የለውም። በጤና ይኑሩ። እኔ በጸሎት ያስባቸዋል። እኔም እዚህ ሰው ሀገር ራሱ ጭንቅ ነው። ከጭንቀቴ ጋር መታገል ይሻል። ያዛቸው፣ እንደውም አባታቸው አይደል? ምን ታረጋቸዋል? አትበላቸው። አለቀ። እንደዚህ አድርገሽ ዝጊው መዝገቡን። ከዛ እጁ ላይ ያለው ጥይት ምንም ፋይዳ እንደሌለው ይረዳል። ገብቶሻል? ልጆቹ ራሱ ያስጨንቁታል በራሳቸው ሰዓት። እናቴ ማውራት እፈልጋለሁ ብሎ ጉሮሮ ላይ ሲቆሙበት መጥቶ በግድ አናግሪያቸው ይልሻል። ተለምነሽ ነው የምታወሪያቸው። እንደው ቆፍጠን ካልሽ
ተግባባን? እንደዛ አድርጊ። እሺ ወንድሜ እግዚአብሔር ይባርክህ። እውነት በብዙ ማለት አንተ በምትሰጠው ብዙ ጊዜ አዳምጥ ነበር እንዲህ ስራ ሳይኖርብኝ እጽናናለሁ። ብዙ ጊዜ ያንተን ምክር ስሰማ ሌሎቹን ስትመክር በጣም ነው የማመሰግነው። እውነት ልብን ነው የምታሳርፈው። ተባረክ። አመሰግናለሁ። እሺ መልካም ቀን። እንዲህ አይነቱ ወንድ ነው ወንድ የሚባለው ጋይስ። እኔ በምንም አይነት መስፈርት ያው የሲንግሎች ማህበር አባል ነኝ፣ ግን እንደ ወደፊት በስተርጅናው ሹገር ዳዲ ምናምን ሆኜ ሚስት ቢኖረኝ ቤተሰባችሁ እንኳን ስለ ሚስታችሁ ክፉ ወይም ስለ ባላችሁ ክፉ እንዲያወራ አትፍቀዱ ጋይስ። ዘ ሞስት ኢምፖርታንት ወይም በጣም ዝምታ ነው መልሴ። ቀጣይ ዝምታ ነው መልሴ። አስቸጋሪ ነው ጋይስ። ለዛ ነው ስታገቡ 10 ጊዜ ለክታችሁ ቁረጡ ምላችሁ። በልጅነት ምናምን ቲኔጀር ሆናችሁ እኮ ላታስቡ ትችላላችሁ። መብሰል ግን አለብን አይደል? እድሜ ሲገፋ ምናምን እየተማረ መምጣት አለብን። ሄሎ ሰላም አሌክሶ። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያኝ። ሰላም ነው እግዚአብሔር ይመስገን። ምን እንታዘዝ? ዛሬ በጣም በፍጥነት ነው የገቡት። አሁን ነው የገቡት። በፍጥነት ነው የገባሁት። ድምፅሽ ምንድን ነው?